ይሄ እምነት ነው ክህደት ነው? ምንድነው ወንድሞች? አምልኮ የሚገባው የለም ማለት እምነት ነው ክህደት ነው? ተናገሩ። ኩፍር ነው ክህደት ነው። እያመነ አይደለማ ሰውየው እየካደ ነው። ላኢላሃ አምልኮ የሚገባው የለም ካለ ማንንም አላመልክም አልገዛም እያለ ነው። ክህደትን አወጀ። ሲዘጋው ደግሞ ኢላላህ አለ። ኢላ ሲቀር ደግሞ አለ። ኢስቲስናእ መጥቷል እዚህ ጋር ወይም ኢስባት የሚባለው ማን ሲቀር? አላህ ብቻ ሲቀር አለ። እሱ የሚመለክ አምላክ ነው። ከሱ በስተቀር ግን ሌላ የሚመለክ የለም ነው። ስለዚህ ኢላላህ አላህ ብቻ ሲቀር ካለ ይሄ እምነት ነው ክህደት ነው? እምነት ነው። በአላህ አምላክነት አምኗል። እሱን ሊያመልከው ቃል ገብቷል ነው። ስለዚህ ሁለቱን አንድ ላይ ስንወስዳቸው ላኢላሃ ኢላላህ ሲባል ሙስሊም ክህደትንም እምነትንም እየገለጸ ነው። ክህደቱ በማን ነው ሲባል ከአላህ ውጭ በሚመለኩ ነገራት ነው። እምነቱስ በማን ነው ሲባል ደግሞ በዓለማቱ ጌታ በአንዱ አምላክ በአላህ ነው። ስለዚህ በላኢላሃ ኢላላህ ውስጥ ስንት ማዕዘን አለ ማለት ነው? ሁለት ማዕዘን አለ። ነፍይና ኢስባት የሚባለው ነፍይ ማለት ውድቅ ማድረግ ማግለል ሲሆን ኢስባት ማለት ደግሞ ማጽደቅ ዕውቅና መስጠት ማለት ነው። ምኑን ነው ውድቅ የምናረገው ምኑን ነው የምናገለው ስንል ላኢላሃ ስንል ነው። አምልኮ የሚገባው የለም ስንል ነው። እምናጸድቀውና ዕውቅና የምንሰጠው ደግሞ ኢላላህ ብለን ስንናገር ነው ከአላህ በስተቀር። ስለዚህ ጌታችን አምላካችን አላህ ብቻውን ሊመለክ የሚገባው ጌታ ነው። አምልኮን ለሱ ዕውቅና እንሰጣለን። ከአላህ ውጭ በሚመለኩ ነገሮች ደግሞ ክደናል፣ ራሳችንን አግልለናል። ምክንያቱም በዚህ ዓለም ላይ ያለ ሰው ወደ 8 ቢሊዮን የሚጠጋ ሰው ሁሉም አንድ አላህን ብቻ ነው እንደሚያመልከው አይደለም። ዒሳን የሚያመልኩ አሉ፣ ሙታንን የሚያመልኩ አሉ፣ ጉዑዛን ፍጥረታትን ዛፍን ድንጋይ የሚያመልኩ አሉ፣ መላእክትን ነቢያትን ደጋግ የአላህ ባሪያዎችን የሚያመልኩ አሉ። እኛ ግን ሙስሊም ነን ስንል ላኢላሃ ስንል እነዚህን ሁሉ አምልኮ እየተቃወምን ነው። ዒሳን በሚያመልኩ ዛፍን ነብይን መላእክን በሚያመልኩ ድንጋይን በሚያመልኩ ቀብርን ጂኒን በሚያመልኩ ሁሉ እየተቃወምናቸው ነው። ምን ብለን? ላኢላሃ አይ ላ ማዕቡደ ሐቀን በእውነት አምልኮ የሚገባው ማንም የለም ስንል ሰዎች ያሉበትን አምልኮ ሁሉ እየናድነው ነው እያፈረስነው ነው። ኢላላህ አላህ ብቻ ሲቀር ደግሞ ሲል አላህን በብቸኝነት ለሚያመልኩት ዕውቅና እየሰጠን ነው እያረጋገጠን ነው። ስለዚህ በላኢላሃ ኢላላህ ውስጥ ምን አለ? ሁለት ማዕዘን አለ። ኩፍሩን ወኢማን ክህደትም አለ እምነትም አለ። ይሄ ፍልስፍና ሳይሆን የራሱ የቁርአን ግልጽ ቋንቋ ነው። ከየት የተገኘ ነው ከተባለ ከጌታ አላህ ቃል መውሰድ ይቻላል። ጌታችን በሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ በግልጽ ቋንቋ ይነግረናል። ምንድነው ያለው? ከአየቱል ኩርሲይ ቀጥሎ ያለው 256ኛው አየት ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል። ሙስሊም ያልሆነ ሰው የእስልምናን ሃይማኖት ያለ ምርጫው ያለ ፍላጎቱ እንዲቀበል ማስገደድ አይቻልም። ለምን? ምክንያቱም ቀድ ተበየነ ሩሽዱ ሚነል ገይ ቀጥተኛው መንገድ ከጥመት ጎዳናዎች በርግጥም ተገልጿል፣ ተብራርቷል። ንጹህ አእምሮ ያለው ማሰብ የሚችል ሰው መስማት የሚችል ጆሮ ያለው ኢስላም ሐቅ መሆኑን ለመረዳት እስከ ማስገደድ ደረጃ የሚያደርሰው ነገር የለም። ከፀሐይ በላይ ግልጽ የሆነ የደመቀ እውነት ነው። ቅናቻው መንገድ ከጥሜቱ ተገልጿል፣ ተብራርቷል። ስለዚህ ከዚህ በኋላ ይሄንን ነፃ ፍቃዱን ተጠቅሞ ፈመን የክፉር ቢጣጉት በጣዖታት የሚክድ ሰውና ወዩእሚን ቢላህ በጌታው በአላህ የሚያምን የሆነ ሰው ፈቀድ እስተምሰከ ቢልዑርወቲል ውስቃ በእርግጥም አስተማማኝ የሆነቿን ጠንካራይቱን ዘለበት በእጁ ጨብጧል። ለንፊሷመ ለሃ ምንም መበጠስ የሌላት ጀነት የምታደርሰው። ወላሁ ሰሚዑን ዓሊም አላህ የባሮቹን ንግግር ሰሚ ሁኔታቸውን ድርጊታቸውንም አዋቂ ጌታ ነው ይላል።
ስለዚህ በዚህ ሐዲሱ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ የአብዱላህ ኢብኑ መስዑድ ሐዲስ ነው። አነ ነቢይ ሰለላሁ ዐለይሂ ወሰለም ሶለ ዙህረ ኸምሰን አንድ ቀን የአላህ መልእክተኛ ዙሁርን 5 ረክዓ ሰገዱ። ፈቂለ ለሁ ሰላቱን ካጠናቀቁ በኋላ አዚደ ፊ ሶላህ ተባሉ። ሰላቱን 5ኛ ረክዓ መጨመራቸውን ሰሃባዎች ካወቁ ለምንድነው ዛሬ እኛ ኢማሙ ለ5ኛ ሲነሳ ሱብሃንአላህ እንደምንለው ለምን ሱብሃንአላህ አላሉ? ጭማሪ መሆኑን እያወቁ አብረው ሰግደዋል። ካሰላመቱ በኋላ ግን ጥያቄ አቀርበዋል። ምክንያቱ ምንድነው? ወህይ ወርዶ አልተጠናቀቀም። ምናልባት ትላንት የነበረው የ4 ረክዓ ህግ በጌታችን በአምላካችን አላህ መለኮታዊ ትእዛዝ 5 ተደርጎ ተጨምሮ ቢሆንስ የሰሃቦቹ ድርሻ መልእክተኛውን መከተል እንጂ ተሳስተዋል ብሎ መናገር አይችሉም። ስተት ለመሆኑ ማረጋገጫ የላቸውም። ወህይ ሙሉ በሙሉ ገና ተጠናቆ አልወረደም። ናሲኽና መንሱኽ የሚባሉ ህጎች ደግሞ አሉ። ምናልባት አዲስ ቢሆንስ ያላቸው አማራጭ ከመልእክተኛው ጋር አብረው ከሰገዱ በኋላ ጥያቄ ማቅረብ ነውና ምን አሉ መጨረሻ? አዚደ ፊ ሶላህ አላቸው። ግርም እንዳይላቸው በሶላቱ ላይ አዲስ ነገር ተጨምሮ ነው እንዴ ሲሉ ፈቃለ ሰለላሁ ዐለይሂ ወሰለም ወማ ዛክ ምን ተከሰተና አሏቸው። ቃሉ ሰለይተ ኸምሰን 5 ነው እርሶ የሰገዱት አሏቸው። አሁን መልእክተኛው መርሳታቸው መሳሳታቸው ትዝ ስላላቸው ፈሰጀደ ሰጅደተይኒ ባዕደማ ሰለም ካሰላመቱ በኋላ 2 ጊዜ ስጁደ ሰህውን ወረዱ ይላል። ስለዚህ አንድ ስጁደ ሰህው መኖሩን ያሳየናል። 2 በጭማሪ ምክንያት የሚመጣ ከሆነ ስጁደ ሰህው ቦታው የት ነው ከተባለ ከኢማሙ ማሰላመት በኋላ የሚፈጸም ይሆናል ማለት ነው። ወፊ ሪዋየቲን በሌላ ዘገባ ምን የሚል አለ? ፈተና ሪጅለይህ 2 እግራቸውን አስተካከሉ። ወስተቅበለ ልቂብለተ ወደ ቂብላ ዞሩና ፈሰጀደ ሰጅደተይ 2 ጊዜ ስጁድ ወረዱና ثم ሰለም ከዛም አሰላመቱ። ረዋሁ ልጀማዓ ሁለቱም ሰሒሐይን ቡኻሪና ሙስሊም፣ 4ቱም አስሓቡ ሱነን ሙስነድ ኢማሙ አሕመድም ላይ ሁሉም የዘገቡት ሰሒሕ ሐዲስ ነው ማለት ነው። አተህያቱ ግን አልቀሩም ማለት ነው። 2 ጊዜ ስጁድ ይደረጋል። ከዛ ወደ ቀኝ ወደ ግራ እናሰላምታለን እንጂ ድጋሚ አተህያቱ የለም የሚለውን ያሳየናል ማለት ነው። ጥሩ። ከዚሁ ጋር ተያይዞ የሚነሳ ሌላ ነጥብ አሰላሙ ቀብለ ተማሚ ሶላህ ሶላቱ ከመጠናቀቁ በፊት ኢማሙ ቢያሰላምትስ ወይም በግሉ የሚሰግድ ሰጋጅ ይሄስ እንዴት ነው ከተባለ አሰላሙ ቀብለ ተማሚ ሶላቲ ሚነ ዚያደቲ ፊ ሶላህ ሶላት ከመጠናቀቁ በፊት በስህተትና በመርሳት ምክንያት ማሰላመት ሰላቱ ላይ መጨመር የሚለው ውስጥ ነው የሚካተተው፣ ማጉደል ሳይሆን መጨመር። ለምን ጭማሪ የተባለ ያለ ቦታው ማሰላመት የሚባል ነገር ስለመጣ ማለት ነው። ታዲያ ይሄ ከተከሰተስ ፈኢዛ ሰለመ አልሙሰሊ ቀብለ ተማሚ ሶላቲሂ ሙተዓሚደን አሁንም ሰጋጅ ሆን ብሎ አውቆ ሰላቱን ከማጠናቀቁ በፊት ከሆነ ያሰላመተው በጠለት ሰላቱ ተበላሽቷል፣ እንደ አዲስ ይጀምራል። ለድፍረቱም ጌታውን ይቅርታ ይጠይቃል። ወኢን ካነ ናሲየን ረስቶ ከሆነስ ወለም የዝኩር ኢላ ባዕደ ዘመኒን ጠዊል ከረጅም ጋፕ ወይም ክፍተት በኋላ እንጂ ምንም ያላስታወሰው ከሆነ አዓደ ሰላተ ሚን ጀዲድ ካቆመበት ሳይሆን የሚቀጥለው ሰላቱን እንደ አዲስ ነው የሚጀምረው። አንተ ሰላተ ዙህር ጀማዓ አምልጦ እዚህ መስጊድ ገባህና ለብቻህ ቆምክ፣ 2 ረክዓ ሰግደህ ተሸሁድ ቁጭ ባልክበት የመጨረሻው መሰለህና አሰላመትክ። ዚክርህንም ወይ ዱዓ ካለህም ዱዓን ጨርሰ ወጣ። በሌላ ሀጃ ውስጥ ገብተህ ትዝ አለ ቅድም ሙጀማዑ ተቅዋ ላይ የሰገድከው ዙህር 2 ረክዓ እንጂ 4 እንዳልሞላህ ገባ። አሁን ምን ታረጋለህ ሲባል ካቆምኩበት አላሁ አክበር ብዬ ልቀጥል ብለህ 3ኛ ብለህ አይደለም የምትቀጥለው፣ እንደ አዲስ ነው ሰላቱን የምትጀምረው። ለምን? በፈጸምከው የተሳሳተ ሰላትና አሁን ባስታወስከው ጊዜ መሃል ጋፑ ሰፊ በመሆኑ ማለት ነው። ሰላቱን እንደ አዲስ ትጀምረዋለህ። ወኢዛ ዘከረ ባዕደ ዘመኒን ቀሊል ከትንሽ ጊዜ በኋላ ከሆነ ሲያስታወሰው፣ ይሄ ትንሽ ጊዜ ማለት እንደ ሸይኹ ገለጻ ከደቂቀተይኒ ወሰላስ 2 ወይ 3 ደቂቃ ወይ የመሳሰለው ጋፕ ብቻ ከሆነስ በ2 ረክዓ ያሰላመተው ሰጋጅ ከዛ በኋላ ወጥቶ ጫማውን እያደረገ ወይ በሩ ጋር እያለ ትዝ ቢለውስ ሰላቱን እንዳላጠናቀቀ ይሄ ቅርብ ነውና ፈኢነሁ ዩክሚሉ ሰላተሁ ካቆመበት ሰላቱን ይቀጥላል። አላሁ አክበር ብሎ ለ3ኛ ረክዓ ይቆማል።
ወይሰልም ሙሉ ሰላቱን ካልሆነና በአንዱ ትጥበት የውዱ አካላቶቹ ውሃ የሚደርሳቸው ከሆነ ግዳጁን ተወጥቷል። ከአንድ ጊዜ በላይ ማድረጉ ተጨማሪ አጅር የሚያስገኝ ሙስተሐብ የተወደደ ተግባር እንጂ ዋጂብ አይደለም። ስንቴ ከአንድ በላይ ከተባለ በሁሉም መንገድ ተገኝቷል። አንድ ሁለት ጊዜ ብቻ ላደርግ ቢልስ ይችላል። ሁለተኛስ ሶስት ጊዜ ላደርግ ቢልስ ይችላል። ይሄም ከሱና ነው። ሶስተኛስ እያፈራረቅኩኝ ላደርግ ቢልስ እጁን ሲያጥብ 3 ጊዜ፣ ፊቱን ሲያጥብ 2 ጊዜ፣ እግሩን ሲያጥብ 3 ጊዜ ቢያደርገውስ ይሄም ይቻላል፣ ምንም ችግር የለውም ነው። በሶስቱም መንገድ የተገኘ ስለሆነ ማለት ነው። ሱናው ይሄንን ይመስላል። ወሃከዛ ልክ እንደዚሁ አሉ አልመድመደቱ በአፍ ውሃ ማስገባት መግመጥመጡም፣ ወሊስቲንሻቁ በአፍንጫ ውሃ መሳቡም አንድ ጊዜ ብቻ ሳይሆን እስከ 3 ጊዜ ድረስ መድረሱ እሱም የተወደደ የሱና ተግባር ነው። ወልፈርዱ ግዳጅ የምንለው ከውዱ አካላቶች ሚን ዛሊከ ከዚህ ውስጥ መረቱን ዋሂዳ አንድ ጊዜ ብቻ የሚፈጸመው ነው። አንድ የሚደረገው ግድ ነው። ግን አማ መስሑ ራእሲ ራስን ማበስ ላይ ግን ፈላ ዩስተሐቡ አይወደድም ተክራሩሁ መደጋገም። ሁለቴ ሶስቴ የውዱ አካላቶች ይታጠባሉ ስንል ራስን አያካትትም። ራስ አንድ ጊዜ ብቻ ነው የሚታበሰው። ከአንድ ጊዜ በላይ መድገሙ የተወደደ አይደለም። ከማደለት እንዳመላከተው አላ ዛሊከ በዚህ ጉዳይ ላይ አልአሐዲሱ ሰሒሃ ሰሒህ ሆኖ ከነቢያችን አለይሂ ሰላቱ ወሰላም የተገኙ ሐዲሶች እንዳመላከቱት እሱ አንድ ጊዜ ብቻ ነው። ተግባባን? ይሄ እንግዲህ አሁን ያየናቸው 6ቱ የውዱእ ግዳጆች የሚለው ነው። ነዋቂዱል ውዱእን የሚያበላሹ ደግሞ ነገሮች አሉ። በእነዚህ ቀጥለው ከሚጠቀሱት በአንዱ ከተበላሸ ሰውየው ቀጣዩን ሰላት ለመስገድ ድጋሚ ውዱእ ለማድረግ የሚያስገድዱት የሆኑ ማለት ነው። ስንት ናቸው ስንል አሁንም እንደ ሸይኹ አቋም ወይ እንደ መዝሃቡ ወህየ ሲተቱን 6 ናቸው። ግን ያው 6ቱም ሁሉም ዑለማዎች ተስማምተውባቸዋል ማለት አይደለም። ኪታቡን እየቀራ ነው ስለሆነ ነው እንጂ ኺላፍ ያለባቸው አሉ። አንደኛው ጋር ውዱእ ያጠፋል የተባለው ሌላኛው ጋር አያጠፋም የሚባል አለ። ወይም ደግሞ ሌላ አይነት አቋም ግን እንደ ኪታቡ እንማረው። ማናቸው ሲባል አንድ አልኻሪጁ ሚነ ሰቢለይን ከሁለቱ መንገዶች የወጣ ማንኛውም ነገር ውዱእ ያጠፋል። ከሁለቱ መንገዶች ከብልት ከፊት ለፊትና ከኋላ ከቆሻሻ መውጫ በሁለቱ ቀዳዳ የወጣ ማንኛውም ነገር ነው። የግድ ሽንትና ሰገራ አይደለም። እነሱ ሁሌም በቋሚነት የሚታዩ ናቸው። ከነሱ ውጪ ሌላ ነገር ቢወጣስ? አንዳንድ ጊዜ ጥሬ ስጋ በደንብ ያልበሰለ ያልተጠበሰ በመብላት የኮሶትን ሊወጣ ይችላል። ወይንም ደግሞ ሰው አየር ሊያመልጠው ይችላል ከኋላ ማለት ነው፣ የታፈነ አየር። ውዱኡ ተበላሽቷል የወጣ ነገር ነው የሚለውና ከዚህ በመነሳት ማንኛውም የወጣ ነገር ሁሉ ከሁለቱ ቦታ እስከሆነ ድረስ ውዱእ ያጠፋል። ግልጽ ነው ይሄ አይደል? ሁለተኛውስ ወልኻሪጅ አሁንም የወጣ አልፋሒሽ አስቀያሚና አነጂስ ነጃሳ የሆነ ነገር ሚነል ጀሰድ ከተቀረው ሰውነት ከሁለቱ ቀዳዳ ውጪ ማለት ነው የወጣ ከሆነ እሱም ውዱእ ያጠፋል ነው። ለምሳሌ ከፊሎቹ ምን ይላሉ? እንደ ትውከት ቢያስታውክ በሁለቱ ቀዳዳ በተለመደው አይደለም የሚወጣው፣ በአፉ በኩል ነው የሚወጣው። ይሄ ውዱእ ያጠፋል የሚሉት እንደ ነጃሳ የሚያዩት ናቸው ማለት ነው። ሌሎቹ ደግሞ በፍጹም ይሄ ሁለተኛው ደሊል የለውም፣ ከሁለቱ ቀዳዳ ውጪ ከሰውነት የሚወጣ ነገር ውዱእ ያጠፋል የምንለው አሁንም ሽንትና ሰገራ ከሆነ ብቻ ነው። እንዴት ከሁለቱ ቀዳዳ ውጪ ሽንትና ሰገራ በሌላ በኩል እንዴት ሊወጣ ይችላል ሲባል ዘመናዊ መሳሪያ የተገጠመላቸው ሰዎች ይኖራሉ። በዛው ትቦ መሽናት ያልቻሉ ወደ እምብርታቸው አካባቢ ተቀዶላቸው በዛ በኩል እንዲሸኑ የሚደረጉ አሉ። ስለዚህ ሽንት በዛ በኩል ከወጣ አሁን ከታወቀው ቀዳዳ ወይም ከቦታው ከብልት አልወጣምና ውዱእ አያጠፋም አይባልም። የወጣው ያ ሽንት እስከሆነ ድረስ ከሌላም ቦታ ይውጣ ውዱእ ያጠፋል ማለት ነው። ግልጽ ነው። ይሄ ሁለተኛው ነው። ከዛ ውጪ ግን ከሽንትና ከሰገራ ውጪ ያለው ትውከትም ይሁን መሰል ነገሮች ውዱእ ያጠፋሉ ለማለት ደሊል ያስፈልገዋል። አያጠፋም ነው ኢብኑ ዑሰይሚን ረሂመሁላህ እንደገለጹት። ሰው ደም ሊወጣው ይችላል፣ ካፍንጫው ሊነስረው ይችላል።
እሱም ላይ ቢሆን የተባለው ደሙ የበዛ ከሆነ ነው የሚሉት እነዛ ዑለማዎች። ቶሎ በሶፍት ዱዓ ባደርግ ቀደርን ሊቀይረው ይችላል ወይ ይላል። አይችልም ነው ብለው። እንዴት ከተባለ የምታደርገው ዱዓ ራሱ አንድ የቀደር ፓርት ነው። ለምሳሌ ምን ማለት ነው ቀደርን ሊቀይረው ይችላል? እኔ በአሁኑ ሰዓት በድህነት ኑሮ ነው የምኖረው፣ በበሽታ እየማቀቅኩኝ ነው። ያ ረቢ ብዬ እጄን አንስቼ ዱዓ ሳደርግ ድህነቴን በሀብት እንድትቀይረው እንደዚሁም ደግሞ በሽታዬን ወደ ጤና ቀይረ እንድትመልስልኝ ነው ቢባልና በዱዓህ መሰረት አላህ ሀብታም ቢያደርግህ አላህ ጤነኛ ቢያደርግህ ቀደር ተቀየረ ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር ተሻገርክ ነው። ለምን ድሃ መሆንህም በሽተኛ መሆንህም ቀደር እንደነበረው ሁላ በዱዓህ ሰበብም ድህነቱ ወደ ሀብት በሽታው ወደ ጤና መቀየሩ ምንድነው? ቀደር ነው። ስለዚህ ያደረግነው ዱዓ ቀደርን እንዲቀይር ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር እንድንሸጋገር ነው። ግልጽ ነው። ታዲያ ጉዳዩ እንደዛ ከሆነ ሐዲሱን ምን እናድርገው? ላ የሩዱ القضاء الا الدعاء ዱዓ ካልሆነ በስተቀር ቀዳ ወይም ቀደርን የሚመልሰው ምንም ነገር የለም ብሏልና እንዴት እናስማማው ሲባል የሐዲሱ መልእክት ለማለት የተፈለገው ዱዓ ከቀዳ ወልቀድር የወጣ ለብቻው ዳር ሆኖ አላህ የቀደረውን ነገር ሲፈልግ እውን የሚያደርግ ሲፈልግ የሚመልስ ማለት ሳይሆን ዱዓ በህይወታችን ውስጥ ተጽዕኖ ፈጣሪ መሆኑን መግለጫ ነው። አላህ ባንተ ላይ የሆነ በላእን ከወሰነ እዚህ በመታደርገው ዱዓ ደግሞ ሰበብ ዱዓው ወደ ላይ ሲወጣ ያን በላ አግኝቶት አንተ ላይ እንዳይወርድ ከተከላከለ የመጀመሪያው በወንጀል ሰበብ የመጣው በላ አሁን ደግሞ ባረከው ዱዓ ሰበብ በላው ከተመለሰ ምን ሆነ ማለት ነው? ቀደሩ ተቀየረ ነው። መቀየር ማለት ግን ከቀደር መውጣት ማለት ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር መሸጋገር ነው። ለምን በሌላ ሐዲስ እንደተባለው ዱዓና በላ ላይ ይገናኛሉ ነው። ፈያዕተሊጃኒ ኢላ የውሚል ቂያማ እስከ ቂያም ቀን ድረስ ይታገላሉ አሉ። የትግሉ ውጤት ምንድነው ሲባል ዑለማኡል ኢስላም ምን አሉ? የተደረገው ዱዓ ጠንካራና ኃይለኛ ከሆነ የመጣውን በላ እዛው አትሞስፌር ላይ ያስቀረዋል። ዱዓው ደካማ ከነበረስ ሙሉ በሙሉ አያስቀረውም፣ በከፊል ወደታች ይወርዳል፣ ከፊሉ በዱዓው ሰበብ እንዲቀንስ ይደረጋል አሉ። ዞሮ ግን ያ የተወሰነው በላም ቀደር ነው፣ በዱዓው ሰበብም መቅረቱ ወይ ግማሹ ከፊሉ ብቻ እንዲመጣ መደረጉ ምንድነው? ቀደር ነው። ስለዚህ እኛ የተማርነው ትምህርት ዱዓ ቀደርን ይቀይራል የሚል መልእክት ሳይሆን አንደኛውን ቀደር በሌላኛው ቀደር መቀየር ስለሚቻል እጅ ሰጣችሁ አትቀመጡ ለማለት ነው። ልክ አንድ ጊዜ ሰሃቦች እንደጠየቁት ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መጡና አራአይተ አደዊየተን ነተዳዋ ቢሃ አሉ። ተመልከት እንግዲህ አራአይተ አይ بمعنى አخبرና እስኪ ንገሩን አንተ የአላህ መልእክተኛ ሆይ አደዊየተን ነተዳዋ ቢሃ ለህክምና የምንገለገልባቸው መድኃኒቶች ወሩቀን ነስተርቂሃ ልጆቻችንን ከልክፍት ከጂኒ ለመጠበቅ የምንጠቀማቸው አያተ ሩቃዎች የቁርአን ሐዲሳዊ ንባቦች እትፍታዎች ወቱቃተን ነተቂሃ መጠበቂያ ብለን የምናደርጋቸው የመጠበቂያ መንገዶች هل ترد من قدر الله شيئا الله ከወሰነው ነገር አንዳችን የሚያስቀሩት አለ? ልጆቻችን በልክፍት መወሰናቸው በጂኒ መመታታቸው በቡዳ መበላታቸው ቀድሞውኑ በአላህ ዘንድ የተወሰነ ከሆነ እኛ እዚህ የምናረገው ዱዓ ወይ የምንጠቀመው መድኃኒት ወይ የምንቀራቸው የቁርአን አንቀጾችና ነብያዊ ሐዲሶች ምን የሚመልሱት ነገር አለ? ይቀይሩታል እንዴ የአላህን ቀደር ብለው ነው የጠየቁት። ባጭሩ መልእክተኛው ምን አሉ? ቃለ ሂየ ሚን ቀደሪላህ መድኃኒቱንም እኮ መጠቀማችሁ የአላህ ቀደር ነው አሉ። ስለዚህ የሆነ የምትጠሉት መጥፎ ነገር በህይወታችሁ ሲከሰት ቀዳወል ቀደር መሆኑን አምናችሁ ተቀመጡ ብቻ ሳይሆን ያንን ቀደር በተሻለ ቀደር ለመቀየር ሰበቡንም ፈልጉ ነው። ታመምክ አይደለም እንዴ? አልጋ ላይ ሄደ ወደክ ከአላህ ቀደር ይወጣል እንዴ? አይወጣም። ግን የአላህ ቀደር ነው ራሱ በፈቀደ ቀን ያድነኝ ብለ እጅ ስጥ ግን አልተባልክም። ሂድ ወደ ፋርማሲ፣ ሂድ ወደ ክሊኒክ፣ ወደ ሆስፒታል ሰበቡን አዳርስ እንበልና በዛ ሰበብ መሰረት ዳንክ፣ ጤናህ ተመለሰ። መዳንህ ምንድነው? ቀደር ነው። ልክ ያኛው መታመመ ቀደር እንደሆነ እንጂ ከቀደር የወጣ አዲስ ነገር አላረክም ነው። ካልዳንክም ከሞትክስ እሱም ቀደር ነው። ስለዚህ ዱዓ ሲባል ለብቻው ከቀደር የወጣ የተገነጠለ ማለት አይደለም። በህይወታችን ውስጥ ሰበብ ሆኖ ትልቅ ተጽዕኖ ፈጣሪ መሆኑን ለማሳየት ነው። والله اعلم። በፈርድ ሰላት ላይ ሰውየው በቆመበት ነው ተክቢራው ሊከሰት የሚገባው። ይሄ ለማን ነው ትምህርት የሚሆነው? ኢማሙን ሩኩዕ ላይ ሆነው ወደ መስጊድ ሲገቡ ያገኙ ሰዎች እንዳያመልጠን ብለው የሚፈጽሙት ስህተት አለ። ቶሎ ብለው ይመጡና መስጊድ ላይ
ኢማሙ ሩኩዕ ላይ ነው እንዳይነስ አላሁ አክበር የሚለው አለ። ይሄ ተክቢረተል ኢህራም አይደለም፣ ሰላት ውስጥም አልገባም። ግዴታ ምን መሆን አለበት? ፊ ሐለቲል ቂያም በቆመበት ነው አላሁ አክበር። ከፈለገ ይማድርግ ወይም ይልቀቅ፣ አላሁ አክበር ካለ በኋላ ይውረድ ቶሎ ከፈለገ። ስለዚህ ተክቢራው በተቆመበት ነው የሚባለው። ግልጽ ነው። ይሄ ሩኩዕ እንዳያመልጠን እያሉ ስተት እንዳይፈጽሙ አጋዥ የሆነ ነው ማለት ነው። አለበዛ አላሁ አክበር ብሎ የሚያጎነብስ ከሆነ ተክቢረቱል ኢንቲቃል ነው። ከአንድ ሁኔታ ወደ ሌላ ሁኔታ የመንቀሳቀሻ ተክቢራ እንጂ የሰላት መግቢያው አይደለም። የሰላት መግቢያው ከሌላው የሚለየው እዛው በቆመበት መባሉ ነው። አንደኛው ይሄ ነው መስፈርቱ። ሁለተኛውስ ወአን ተኩነ ቢልዓረቢየቲ በአረብኛ መሆን አለበት። ኢማሙ አላሁ አክበር ሲል አንተ ማእሙመን ብለህ አላህ ኢዝ ዘ ግሬተስት ሰላት ውስጥ ገብቻለሁ ግን ማዕናው ያው ነው። አላሁ አክበር ማለት አላህ ኢዝ ዘ ግሬተስት ወይ አላህ ከሁሉ በላይ ታላቅ ነው ብዬ ብልስ አይሆንም። ዒባዳ ነው፣ በታዘዝነው መሰረት ነው። ወአን ተኩነ ቢልዓረቢየቲ ያንኑ ዓረብኛ መከተል አለበት ነው። ሁለት ሶስተኛው መስፈርትስ ወአን ተኩነ ቢለፍዚል ጀላለቲ ለፍዘል ጀላላ አላህ በሚለው ቃል ነው ሊሆን የሚገባው። አርረሕማኑ አክበር ብልስ አርረሕማን አላህ ራሱ ነው፣ ነገር ግን አይሆንም ሰላቱ ላይ። ለፍዘል ጀላላ የተባለው አላህ ራሱ ቃሉን እሱን ነው መጠቀም ያለብን። የጌታችንን ሌላ መለኮታዊ ስም አምጥተን አልመሊኩ አክበር አልቅዱሱ አክበር ማለት አይሆንም። አላሁ አክበር ቢለፍዚል ጀላላ ነው። ሶስት አራተኛ ወቢለፍዚ አክበር አክበር በሚለው ቃልም ሊዘጋ ይገባዋል። አላሁ ከቢር ብልስ አይሆንም። ጌታችን ከቢር ነው፣ እውነት ነው። ከከቢርም በላይ አክበር ነው። ነገር ግን አክበር በሚለው ቃል እንጂ በሌላ ማዕናውን ሊተካው በሚችል ቃል ወይም አላሁ አዕዘም ብዬ ብናገር አይሆንም ነው። አምስተኛው ወተርቲቡ በይነ ለፍዘይን በሁለቱ ቃሎች መካከል ቅደም ተከተሉንም መጠበቅ አለብን። አክበሩላህ ብልስ ተገለባብጠዋል። ማዕናው ተገለበጠም አልተገለበጠም አክበር የሚለው ሊከተል እንጂ ሊቀድም አይገባም። ተርቲቡን በጠበቀ መልኩ አላሁ አክበር አላህ ከዛ አክበር የሚለው ይሄም ቅደም ተከተል ነው። ስድስት ወአን ላ የሙደ ሐምዘተል ጀላለቲ አላህ በሚለው ቃል ውስጥ ያለውን የመጀመሪያውን ሐምዛ እንዳይለጥጠው ስተሐረም አላሁ አክበር ስተቱ ምኑ ላይ ነው? አረዘምኩት የመጀመሪያውን መዳ መጣሁለት የለም አላሁ አክበር እንጂ አላሁ ብዬ እምለጥጥበት ምንም ምክንያት የለም። ስንት? ስድስት አየን። ሰባተኛ ወዐደሙ መዲ ባኢ አክበር አክበር በሚለው ቃል ውስጥ ያለውን ባእንም አለመለጠጥ መድ አለማምጣት። አላሁ አክበር ባ የሚለው ምንድነው? አሊፉል መድን ያመጣል። ይሄ ሊሆን አይገባም። አላሁ አክበር ቶሎ ተነግሮ መለቀቅ አለበት። ስምንተኛ ወአን ላ ዩሸዲደል ባ ባእም እንዳትጠነክር ተሽዲድ ሊገባበት አይገባም። አላሁ አክበር ማለት ሲገባው አላሁ አክበር ማን የጠበቀው እዚህ ጋር ባ ጠብቋል። ያው በተግባር ለማስተማር እንዲቀለን ነው። አይሆንም ነው አላሁ አክበር እንጂ ባ ላይ ሸድ አምጥተን ምናጠብቅበት ነገር የለም። ዘጠነኛ ወአን ላ የዚደ ዋዋን ሳኪነተን አው ሙተሐሪከተን በይነል ከሊመተይን አላህና አክበር በሚሉ በሁለት ቃላቶች መካከል ዋው ሳኪን ወይም ይሄ ዋውል መድ የምንለው ወይም ሙተሐሪክ የሆነ ከፈትሐ ከከስራ ከደም ጋር የተገናኘ ተጨማሪ ፊደል እንዳያመጣ። ምሳሌ አላሁ አክበር አልኩኝ፣ ዋውል መድ ጨምሬያለሁ ሳኪን የሆነችው አላሁ እዚህ ጋር ይሄ ስህተት ነው። ወይም አላሁ ወአክበር ብልስ ወው ሙተሐሪክ መጥቷል ፈትሐ ጨምሬለት አላሁ ወአክበር አይባልም ነው። አላሁም አልልም አላሁ ወአክበርም አልልም አላሁ አክበር ይሄን ሊጨመር አይገባም። አስረኛ ወአን ላ የዚደ ዋዋን ቀብለል ጀላለቲ ቀጥታ መስጂድን አስቦ ለሰላት ከወጣ በጣቶቹ መካከል አያቆላልፋሉ። ለምን? ፈኢነሁ ፊ ሰላት ሰላት ውስጥ ነው ያለው። መስጂድን አስበህ እስከመጣህ ድረስ በጣቶች መካከል አታቆላልፍ።
ከቤት ስትወጣ ውዱ አድርገህ ሌላ ሀጃ ሳይሆን ቀጥታ ሰላተል ጀማዓ መስጂድን አስበህ ከመጣ ከወጣህበት ጊዜ ጀምሮ ሰላቱ እስኪጠናቀቅ ድረስ ይሄ ጣትን ማቆላለፍ ማለት ነው። በዚህ መልኩ ማድረጉም አግባብ አይደለም፣ የተጠላ ወይ ሐራም ነው። ብዙዎች ያው የተጠላ መሆኑን ነው የሚገልጹት ማቆላለፍ። ለምን አን ከዕብ ብን ዑጅረተ ከከዕብ ብን ዑጅራ እንደተላለፈው أن رسول الله صلى الله عليه وسلم قال يا الله ملكتنيا منالو إذا توضأ أحدكم كنان تانداشو وضوء كادرج فأحسن وضوءه وضوء بتموالى ملكو كفتسما ثم خرج عامدا إلى المسجد قطتا مسجدا أصبو لصلاة كوتا فلا يشبكن بين أصابعه بتاتوچو مهكل أيقول الفالو لمن فإنه في صلاة استنيالو ኦሬዲ ከዛ ውዱ አድርጎ ከሱቁም ይሁን ከቢሮ ከቤቱ ከወጣበት ጀምሮ እዚህ ዋናውን ሰላት እስኪሰግደው ድረስ ራሱ ሰላት ውስጥ ነው ያለው። ስለዚህ መቼ ይቻላል ማለት ነው? ይሄ ማቆላለፍ ሰላቱን ሰግዶ ካጠናቀቀ በኋላ ማለት። በሌላ ሐዲስም ላይ ተዘርዝሯል፣ እዚህ ጋር ባይጠቀስም ማንቋቋቱም አብሮ ይገባል ማለት ነው። ይሄኛው እዛ ውስጥ ያለ እንዲህ የሚያንቋቋው ሰላቱ እስኪጠናቀቅ መሰበር አለበት ማለት ነው። እና ይሄንንም ከሰላት በፊት ማቆላለፍን አትጠቀም ነው።